እግዚኦ ማረነ እግዚኦ ማረ እግዚኦ እንዴ 30 የሆነው በምክንያት ነው። ምንድነው እንደዚህ ጣታቸውን እንዲህ ማድረግ ምንድነው ሊሉ ይችላሉ። ጠቋሚ ጣታችን ትልቁን ይሄ የጸሎት አውራ የሆነው እግዚኦ ማረነ ክርስቶስ የሚባለውን ጸሎት እንኳን ስንጸልይ ራሳችንን አስተውለን እናቃለን። አንዳንዴ ይሄ ታላቁን ጌታ ሆይ ማረኝ ከማለት በላይ እኮ ምን አለ? አቤቱ ጌታ ከምህረት በላይ ምን አለ? ይሄንን ታላቁን ጸሎት እንኳን ስንጸልይኛ አባቶቻችን ኑዛዜ ሲሰጡን እንዴት ነው የምናደርገው? ሳንጀምረው እኮ ነው የምንጨርሰው። ስንቴ እንዲባል ነው ስርዓተ ቤተ ክርስቲያን 12 ጊዜ አይደለም የሚሉት? እኛ 4 እንላለን እንዴ በስርዓቱ? 5 የሚል ሰው ጎበዝ ነው። እንደው 6ቷን ግማሹን የሚል ሰው ማለት ነው ተረጋግቶ የሚጸልይ ነው። ከኛው ከአገልጋዮች ጀምሮ እኮ እግዚኦ ማረነ እግዚኦ ማረ እግዚኦ እንዴ 30 የሆነው በምክንያት ነው ይላሉ እንትኖችና እንዴ ሩጫችን ራሱ እግዚኦ ማረነ እግዚኦ ጨረስናት አይደለም። በዛ ላይ በጣም ብዙ ምስጢር ያለው ነው ይሄ ጸሎት። ይሄ ዝም ብሎ ጣት እንዲህ ማድረግ አይደለም። አንዳንዴ ሰዎች ግራ ሊጋቡ ይችላሉ። ምንድነው እንደዚህ ጣታቸውን እንዲህ ማድረግ ምንድነው ሊሉ ይችላሉ። የሆነ ምክንያት ምስጢር ልዩ ትምህርት ያለው እኮ ነው። ከየት ነው ምን ጀምረው? እግዚኦ ማረነ ክርስቶስ ስንል ከየት ነው ምን ጀምረው? ከጠቋሚ ጣታችን ከአንጓው ከየትኛው አንጓ? ከላይኛው አንጓ ወዴት እንወርዳለን? ወደ ታች እንወርዳለን። ከላይኛው የመሃሉን እያልን ወደ ታች። ከዛ አስቀጥሎ ወዴት ነው የምንሄደው? በመሃል ጣታችን ወዴት እንሄዳለን? ወደ ላይ እንሄዳለን። ጎበዞች ህፃናት ሰንበት ትምህርት ቤት እየመለሱ ነው። ከዛስ መልሰን ወዴት ነው የምንሄደው? በቀለበት ጣት ደግሞ ወዴት እንሄዳለን? ወደ ታች እንወርዳለን። ከዛስ በትንሿ ወደ ላይ። ምንድነው የዚህ ትርጉም ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ከሰማየ ሰማያት መውረዱን በመጀመሪያው ምን እንላለን? እናስበዋለን። ልብ በሉ። በመሃል ጣታችን ወደ ላይ መውጣታችን ደግሞ እርሱ መድኃኒታችን ኢየሱስ ክርስቶስ ነገረ ድህነትን ፈጽሞ በመስቀል ላይ ድህነትን አድርጎ ስለኛ ተቸንክሮ መከራ ተቀብሎ ተሰቅሎ ተገርፎ ሞቶ ተነስቶ ወደ ሰማይ ማረጉን ምን እንላለን? እናስብበታለን። ዳግመኛ መልሰን ደግሞ በቀለበት ጣት እንወርዳለን። ምን ማለታችን ነው? ያ ሲሄድ እንዳየነው ሲያርግ እንዳየነው ዳግመኛ ደግሞ በግርማ መለኮቱ ለፍርድ ዳግመኛ ይመጣል ብለን ስናስብ ደግሞ ወዴት እንወርዳለን? ወደ ታች መልሰን እንወርዳለን። ከዛ መልሰን በትንሿ ጣት ወደ ላይ እንወጣለን። ምን ማለታችን ነው? ያ የሚመጣው ንጉስ የምናፍቀው ኃያል የምናፍቀው ጌታ እኛን ደግሞ ይወስደንና ወደ መንግስተ ሰማያት ያስገባናል። ወደ ላይኛው ወደማታልፈው ሀገር ይወስደናል። ርስቱን መንግስቱን ያወርሰናል። ቤተክርስቲያንን ከፍ ያደርጋታል። ወደ ላይ ይነጥቃታል ስንል ደግሞ በትንሿ ጣት እንወጣለን። ይህን ሁሉ ታላቅ ምስጢር እናስብበታለን። እንዲሁም ደግሞ አብ ወልድ መንፈስ ቅዱስ ስንል ይሄ ስም እያንዳንዱን ፊደል ስንቆጥረው 12 ይሆናል ማለት ነው። ምን እያል ማረን ምህረት እኮ ነው ምን ለምነው። ወደ ሐሳባችን እንመለስ። ምህረትን ያክል ነገር ምን እያለ ነው? የለመንን እየተማጸንን ነው። ይሄን ምህረት ያክል ጸሎት ስንጸልይ እንኳን ተረጋግተን አንጸልይም ወገኖቼ። ልባችንን ሰብስ እንቸኩላለን። የጸሎት ሰዓት